ሄርሜላን እንግዲህ የሚወዳት እንግዲህ ይሄን የመሰለ ሸበላ ነው። መመልከት ማየትም ትችላላችሁ ማለት ነው። ግን አንዳንድ ጊዜ በቃ ያናዳችኋል ማለት ነው፣ ሁኔታው ሁሉ ነገር ማለት ነው። እና ትናንትና አብርሃም በተሰራው ቪዲዮ በጣም ነው ያዘንኩት። በጣም እና ቢላ ደግሞ እንደዛ አምሮባችሁ እንደዛ ድምቅ ብላችሁ ሽብርቅ ብላችሁ ወዲያው ደግሞ ፎቶ ፖስት አደረገች። ከደቂቃ በኋላ ደግሞ ቪዲዮውን ተከታተለ ማለት ነው። ገና የፎቶ እንኳ ተቆራርጦ በደንብ ሆኖ ሼር ሳይደረግ በደንብ ሆኖ ሲቀጥል በሰዓትሽ አይደለም እየለቀቅሻለሽ። አንዴ በአስር ትለቂያለሽ፣ አንዴ ደግሞ በመቅረብ ትለቂያለሽ፣ አንዴ ብቻ ሰዓቱ የተምታታበት ቪዲዮ ነው። ቪዲዮሽን የምትለቅ ማለት ነው ሄርሜላ ማለት ነው። ያ ማለት ቻናልሽ እየተጎዳ እየሞተ የሚሄደው በሰዓቱ መልቀቅ አለብሽ ማለት ነው። ግዴታ ዩቱብ ሰዓትሽን እንጠብቅልሽ ማለት ነው። ስለዚህ በሰዓትሽን ለህዝብ ማድረስ ያለብሽ እሺ። ሲቀጥል በሁለተኛ ደረጃ አንዳንድ ጊዜ እባብ ገላው ያምራል ካፉ ላይ ነው መርሱ፣ ካረባባ ሰው ጋር ንግግር አታብዙ ይባላል። ግዴታ አቀፋት ግዴታ ያዛት የሚባለው ይሄ ልጅ ካልፈለገስ እኔ አልፈልግም ካለ የራሴን ህይወት እኔ ራሴ ነኝ የማውቀው እኔ አልፈልግም ካለ ያን አብረው ሰራው የነበረውን ሰው ያንን ባለቤት ነኝ ጋይሶች እንግዲህ ዛሬ የምወደውን አደባባይ ድጋሚ እንደገና ቀለበት ያሰረውን ቀለበት እስከሚፈታ ድረስ እያያችሁት አብሮ ይቀጥል አብሮ ይኑር ብላችሁ እንደገና ችክክ ከምትሉ ሰዎች ጤነኛ ናችሁ? እኔ ጤነኛ ናችሁ ብዬ አላስብም። እሺ አሁን አብርሽ ላይ ለምትፈርዱት ሄርሜላ ቆፍጠን ብለሽ ፍቅር ነው ቆፍጠን ብለሽ ራስሽን አስከብረሽ እንዳትሰደቢ ተመልካች እንዳታጪ ቆፍጠን ብለሽ ነይ። አሁን ይሄን የመሰለ ሸበላ እስኪው እኔ ባግራውንድ ላይ አስቀምጥላችኋለሁ ማለት ነው። እሷን የሚወዳት ልጅ። ስለዚህ አንቺ ለምንድን ነው እንደዚህ ይሄ ነገር ተገቢ ነው ብለሽ ታስቢያለሽ ሄርሚ? የምሬን ነው። ራሳችሁን የሚያረክስ ነገር አትስሩ። ሩታን ብትሆኒ አንቺን ብትሆኒ ራሳችሁን የሚያስከብር እንጂ ራሳችሁን ዝቅ የሚያደርግ ነገር እየሰራችሁ ሴትነታችሁን እያረከሳችሁ ሴትነታችሁን እኔ ይሄ ነገር አሁን ብዙ ሰዎች አመት ሙሉ ተሰድበሽ አመት ሙሉ ተንቋሸሽ መተሻል። የምሬን ነው። እዚህ ደረጃ ደርሰሻል። ሰው ባልነበረበት ጊዜ በዛን ታይም ብዙ ታግለን ብዙ ነገር ሆነሽ እዚህ ደርሰሻል። አሁን ደግሞ እሰይ ፈጣሪ ሆይ ብለሽ ወደ ፈጣሪሽ ተመልሰሽ ወደ ራስሽ ተመልሰሽ ወንድሞችሽ ጋር ብትመጪ ምንድን ነው ጉዳቱ? አሁን እኮ ምን አለ ይሄ እንትና ማነው ስሙ እሱ ፍሬው ምን አለ? ራሷ ናት ግን አንድ አባባል ሲል ሰምቼዋለሁ ፍሬው ማዕበል ምናምን ብሎ ማዕበል ሀገራችን ላይ መጥቷል። እኔ ራሱ ቪዲዮ ከሰራው 3 ቀን ነበር ምናምን እያለ ነበረ። እሱን አላህ ያውጣችሁ። እንኳን ለኢትዮጵያዊ እንኳን ለእኛ ሰው ቀርቶ ለማንም ማዕበልን አያምጣ። አላህ ይጠብቃችሁ። ሀቂቀትን እውነት ለመናገር አላህ ይጠብቃችሁ። ለማንም አንመኝም። እኔ ቻናሏ ይዘጋ ብለህ አዋጅ አውጅሃል። እኔንም ግን ቢሆንም ብትልም እኔ አልክ ብዬ ማዕበል ሀገራችን ላይ እንደዚህ ሆኗል። ጸልዩ እባካችሁ፣ አብርሽ ሩታ አትበሉ እባካችሁ ስትል ሰምቻለሁ ማታና በጣም ነው የሚያሳዝነው። ሀቂቀትን የሀገራችን ነገር በጣም ያሳዝናል። ሰውም በቃ እንጂ ጠመመ መሰለኝ አላውቅም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ያላችሁበት የዓለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። እንደው ሳልሰራ እንዳልቀር ነው እንጂ እንቅልፌ በጣም መጥቷል ጋይስ፣ የምሬን ነው የምላችሁ። ግን ሄርሚ ወደ ራስሽ ተመለሽ። እውነቴን ነው የምነግርሽ፣ ወደ ራስሽ። እስኪ ይሄን አንድ ጠንበለል እስኪ ላስገባላችሁ። አንድ ጠንበለል ጎፈሬው በላይ ጎፈሬው ከመካከል ያንቺ ልሁን ያንቺ አርጊኝ እያለሽ ነው ይሄ ሸበላ። አየሽው? ሲያዩት የሚያሳሳ ማለት ነው። እናት ወልደዋለች። ያንቺ ልሁን እኔ አንቺ ጋር ልገናኝ አንቺ ጋር ልሁን እያለሽ አንቺ ደግሞ እንደዚህ መሆን የለበትም ብለሽ ፊት በቃ ሸበላ ነው ባይዘውኝ ማለት ነው። ስለዚህ አንቺ ከማይፈልግሽ ሰው ጋራ ፈልግ። ተውት በቃ አብርሽንም ተውት፣ ይረፍበት ጋይስ። የምር እኔ በቃ ተውት እንዴ! አልፈልግም ታዲያ ሴቶቹ ተውት በቃ ተው። አሁን ደግሞ ፍቅርን ሩታን የፍቅርን የእሷን
ሩታን የፍቅር ነገር እያሳሜ ምናምን አመጣዋታል። ነገር የምትፈልጉት ለምንድን ነው? ምን ሆናችሁ ነው እንደዚህ የምትሆኑ? ብትጸልዩስ? ሙስሊሞች ዱዓ ብታረጉስ? አገራችንን ሰላም ያርግልን፣ ህዝባችንን አላህ ይጠብቅልን፣ እኛንም ደግሞ ወጥቶ ተመቅረት አላህ ይጠብቀን። አገራችን ላይ ሄደን ሸብረቅ ለምለም የምንል አላህ ያድርገን። አትሉም እንዴ? የሞተው ሙቶ የተረፈው ተርፎ እንደው እንቀመጥ እንደው ያረብላችሁ ዱዓ አታረጉም እንዴ? ብዙ ሀሳብ አለብን እኮ ምንድን ነው በዚህ ልክ? አቤላ ደግሞ ግድ ይቀፋት ብሎ ደግሞ በቃ ግድ ይቀፋት ሄርበላ ይባላል እንዴ? እንደዚህ አይነት ነገር አለ እንዴ? እኛ ሰምተንም አይተንም አናውቅም። ሀገራችን እኮ እንደዚህ እኮ ለምለሙን አብቅሎ እኮ የሚያበላን እኮ አይቻልም። እንደዚህ በቀሉ እዩ ሀገራችን እስክት ማማሩ እንደዚህ ወርቅ ሀገር ነው ያለን። አያችሁ ሲያዩት እንኳን የሚያምር የሚያሳሳ ማለት ነው። ታዲያ እኔ እዚህ ቦታ ውስጥ ገብቼ ማለቅለቅ ነበረብኝ? ሄርሜላ ራስሽን አስከብሬ ራስሽን አታክሺ። ሁሎቹም ቢሆኑ እየፈረደ ነው። ሩታን አሰድቧል፣ ደግሞ ሄርሜላን ደግሞ ሊያሰድብ ነው እየተባለ ሁሎቹም ሲፈርድ ነበሩ። ዛሬ አልፈርድባቸው። ዛሬ በታየው ቪዲዮ ሌላ ድግስ አለኝና ለድግስ የሚሆን ልብስ ለብሼ ልምጣ፣ ወንድሞችሽ ናቸው እንደዚህ ያደረጉልሽ ምናምን። በጣም ነው የሚደብረው። አብርሃም ግን አንዳንድ ጊዜ ማለት ነው ቢሆንም በቃ ወይ አትጥሩት ወይ አትሂድ። ቃላቶች እየተወራወራችሁ ሰው ማይድማ ምን ማለት ነው? በጣም ነው የሚያዝንኩት። በነገራችን ላይ በጣም የነደደኝ ቆፍጠና አትይም እንዴ አንቺ? ቁርጥ አታረግም እንዴ? ሩታ ጋር ሁናችሁ በአንድ ላይ ጥምር ጠምራችሁ እኮ እንትን እያላችሁ አልነበረ እንዴ? ይህን ሰው ለአንዴና ለሁለቴ መጨረሻ ላይ እናስወጣዩ ከህይወታችን